እንደ ጲላጦስ እጃችንን ከደሙ ለመታጠብ ያክል በቅድሚያ የራሱን ቤት እያነደደ ነዲዱን በመሞቅ ከሚጨፍረው ወገን እንዳይደለን ይታወቅልን። የኛ ዓላማ የአማራን ህልውና ማስጠበቅና ለሁሉም የምትመች ኢትዮጵያን ማቆም ነበር። ነገር ግን የወንበር አንካሳዎቹ አካሄዳችንን ሁሉ ወደ ቁልቁለቱ አድርገውብናል። የታየንንና የምናቀውን እንዳንናገርም እሺ ባዩ በስቷል። ብርሃነ መስቀል ረዳ ወተት እያጠጣ ባሳደገው ኢህአፓ መነከሱን ባናጣውም አብርሃም ተወልደ በወለደው ሻቢያ መበላቱን ባንስተውም በእፍኝቶቹ ሐሳበን ባርነትን ልንለማመደው ግን አንችልም። ስለሆነም ያለመሳቀቅ ለሕዝባችን የሚበጀውን ብቻ እናደርጋለን። አካሄዳችን ቆም ተብሎ መገምገም አለበት። ጉዞአችን ካለፈውም ሆነ ካለው በከፋ ሆኗል። የያዝነው መንገድም አማራን የሚታደግና ሀገር የሚያቆም ሳይሆን አማራን የሚበታትንና ሀገር የሚያፈርስ እየሆነ መጥቷል። መጓዝ ካለብን በርዕዮተ ዓለምና በፖለቲካው መስመር መሆን አለበት። ከዚያ ባለፈ በኢምፔሪያሊስትነት ወይንም ደግሞ በአቦ ሰጠኝነት የሚደረግ ጉዞ መዳረሻው ገደል ነው። ሕዝባዊ ድርጅት በግለሰብ ስሜት የሚመራ ከሆነም ርዕዮተ ፖለቲካዊ ችግር ይወልዳል። እዳፊውም ለሕዝብ ይተርፋል። ወዳጅ ሲበጅም ሆነ ጠላት ሲፈረጅ ደግሞ በመርህና በሁኔታ ትንተና ሊሆን ግድ ነው። ካልሆነ ግን ወዳጅ ባሉት መጥፋት፣ ጠላት ባሉት መናቅ ይመጣል። ቢያንስ ትናንት፣ ዛሬ፣ ነገ የሚባሉ ማያዎችን ከመተቃቀፍም ሆነ ከመኮራረፍ በፊት ተንትኖ ማየት ያስፈልጋል። በመሆኑም አሁን ባለው ነባራዊ እውነት ህወሓት ለአማራው አጋር ትሆናለች ወይንስ ፈተና የሚለውን በጥናት አምሮ በተውጣጣ የተተነተነ ሐሳብ ማየቱ ተገቢ ይሆናል። ህወሓትን በፖለቲካው ዓለም ዘላቂ ሚል ኮግኒቲቭ ዲሶነንስ ከአማራው ትግል ጋር ልታዋድድ የምትችል ፍጥረት አይደለችም። ከብዙ በጥቂቱ ምክንያት ብናነሳ ህወሓት የሕዝብ ወንጀለኛ ናት። ካለፈው ኃጢአትም ሆነ ወንጀሏ ትንጻ ቢባል እንኳ ሥልጣኑ የግለሰቦች ሳይሆን የአማራ ሕዝብ አለፍ ሲልም የኢትዮጵያ ሕዝብ ነው። ብዙ ፍላጎቷ የአማራ የሆነው ስለሆነ ከማይዳሰሰው ብዙ ፍላጎቷ የሚዳሰሰው ጥቂት ብናነሳ ህወሓት ከራያ ጠለምትና ወልቃይት ወሰኖቻችን ጋር በተያዘ የማይታረቅ የኔ ባይነት ፍላጎት አላት። ይህንን እውነት እያወቅ አብሬያት ልጓዝ ብትል ግን እስኪመቻት ወይ ደግሞ ገዢ ቦታ እስክታመቻች ብቻ ይሆናል። የተመቻትና ቦታ ያዘች ጊዜ ግን ፋጭራ ማድማት ብቻ ሳይሆን ነክሳ ትበላሃለች። ያንተ የሆነውንም ትወስዳለች። ኃይል ስለምትበትንብህ ህወሓትን በታሪካዊ ጠላትነት የሚፈርጀውና የማያምነው የራስ አካል እልፍ ነው። ይሄ ሐቅ ባለበት ዘሎ መተቃቀፍ ከጀርባ የሚያኮራርፍ የራስ ኃይሎችን ያሳጣል። በሩቅ ያለውን በመመኘት የእጅን መጣል ደግሞ ታሪካዊ ሆነ ርዕዮተ ፖለቲካዊ ድጋፍ የለውም። ያልተቋጩ ጉዳዮች ስላሉ ከብዙ ያልተቋጩ ጉዳዮቻችን መካከል አንዱ የሆነው የክስ ጉዳይ ብናይ በህወሓቱ ጦርነት ህወሓት ጄኖሳይድ ተፈጽሞብኛል የሚል ክስ አላት። ከተከሳሾቹ መካከል የአማራ ሕዝብ እንደ ሕዝብ አንዱ ነው። ስለሆነም ይሄ እድፍ ባለበት ሁኔታ የሚደረግ ከፊል መላላስ ነገን ካለማየት የሚደረግ የስካር ጨዋታ ነው። ፖለቲካዊም ሆነ ወታደራዊ ጥቅሟ ሲሰላ ከዜሮ በታች በመሆኑ ህወሓት በኢትዮጵያ ሕዝብም ሆነ በትግራይ ሕዝብ ተፈተና ወደቀች። ይህንን ታደርግልኛለች ከምትለው ታደርግብኛለች የምትለው የሚበዛ እንኳን ለሌላ ለራሷ መሆን ያቃታት በሐሳብም ሆነ በቁስ የዛለች አቅም የሌላት የሥጋት ድርጅት ናት። ስለሆነም ከአጋርነት የጥቅም ስሌት አኳያ አጋር መሆን አትችልም። ብዙ ዝርዝር የሚሆኑ ምክንያቶች እንዳሉ ሆነው ገዢውና ዋናው ምክንያት ደግሞ ትግላዊ ተቃርኖ ነው። ህወሓት የምትታገለው ሥርዓት ለመቀየር ሳይሆን ሀገሮችን ለማዋለድ ወይንም ደግሞ ሀገር ለማፍረስ ነው። የእኛ ትግል ደግሞ ሥርዓት ለመቀየር እንጂ ሀገር ለመሆን ወይንም ደግሞ ሀገር ለማፍረስ አይደለም። ስለሆነም ከህወሓት ጋር የሚያጣብቀን ወታደራዊ አፈጣጠርም ሆነ ፖለቲካዊ ዳራ የለንም። እውነታውን በመቃረን የሚደረግን መርህ አልባና ጥቅም አልባ ግንኙነት እናወግዛለን። ከመጪው ታሪካዊ ተጠየቅ ለመዳንም እንደ ጲላጦስ እጃችንን ከደሙ ታጥበናል። ይህንን ሰፊው ሕዝባችንና ለፍቶ አዳሪው ጦራችን ይወቅልን። ከሰላምታ ጋር አርበኛ ጌራ ወርቅ ወርቁ። እንግዲህ የጌራ ደብዳቤ ይሄ ነው። ብዙ ነገሮችን ይዳሳል። በነገራችን ላይ ከህወሓት አንጻር ሳይሆን ከአማራ ትግልም አንጻር የሚያነሳቸው በጣም ትልልቅ ነገሮች አሉና ባለን ደቂቃ
ሁለት ደቂቃ ብቻ ነው የምሰጣችሁ፣ ከዛ በላይ አልሰጣችሁም። አጠር አድርጋችሁ ሀሳባችሁ ስጡና ካስፈለገ ነገ እንመለስበታለን። ጌጥ እየቀጠል ጥሩ፣ በጣም አመሰግናለሁ ብሩኬ፣ እግዚአብሔር ይስጥልኝ። በቅድሚያ አርበኛ ጌራ ወርቁ ማለት በአማራ ፋኖ ብሔራዊ ንቅናቄ አሁን በተመሰረተው ማለት ነው። ከዚህ በፊት አፋብሃ ቴዎድሮስ እዝ ይባል በነበረው ውስጥ የ206ኛ ኮር የፖለቲካ መምሪያ ኃላፊ ተደርጎ ከተመደበ ቆይተዋል። ነገር ግን ይህንን ኃላፊነትም አልተቀበለም። በግሉ ነው ሲንቀሳቀስ የቆየው እኔ እስከማውቀው ድረስ። ይሄ ኮር በዋናነት ከደብረ ማርቆስ፣ ደጀን፣ አማኑኤል፣ ደብረ ኤልያስ አካባቢ ያሉ ቀጠናዎችን በጠቅላላ የሚሸፍን ኮር ነው። በጣም ግዙፍ ሊባል የሚችል የፋኖ ኮር ነው እና የዚህ ኮር የፖለቲካ መምሪያ ኃላፊ ተደርጎ ነበር የተመደበው። ከዛ በፊት የ3ኛ ክፍለ ጦር ምክትል ሰብሳቢ ሆኖ እንዲሁ ታግሏል። የ2ኛ ክፍለ ጦር ዋና ሰብሳቢ በመሆንም ታግሏል። ግንባር ቀደም ከሚባሉ የፋኖ አርበኞች መካከል አንዱ ነው። የተማሩ የሰለጠኑ ወታደራዊ እውቀት ያላቸው ከሚባሉት መካከል አንዱ ነው። የአማራ ልዩ ኃይል አባል የነበረ ነው። በተለይ በእናሳምነው ጊዜ የሰለጠነ በዛም አሰልጣኝም ጭምር አስተባባሪም ጭምር የነበረ ሰው ነው። በትምህርት ዝግጅት ደረጃም በሶሺዮሎጂ፣ በሶሻል ወርክ እንደዚህ ብዙ የትምህርት ዝግጅት ያለው ነው። በአብነት ትምህርትም በተመሳሳይ ከፍ ያለ የትምህርት ዝግጅት ያለው ነው። እሱን ሌላም ጊዜ ልናነሳው እንችላለን እና የማገናዘብ አቅሙ ከፍ ያለ እንደሆነ ለመጥቀስ ነው ይህንን የማነሳው። ስለዚህ ጌራን በዋናነት ይህንን መግለጫ እንዲያወጣ ከደሙ ታጥበናል እንደ ጲላጦስ እንዲል ያስገደደው ጉዳይ ምንድን ነው ብለን ስናስብ ከቅርብ ጊዜ ወዲህ ከወያኔ ጋር የተፈጠረው ጥምረት ነው። በተለይ አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ከወያኔ ጋር የፈጠረው ጥምረት በይፋ ባይነገርም ግን በፖለቲካዊ እንድምታ ትርጓሜ እየነገሩን ያለው ደግሞ ነገሩንም አልነገሩንም በተግባር እኛ የምናውቀው ሀቅ ነው፣ አብሮ የመስራቱ ጉዳይ። ስለዚህ ይሄ ነው ትልቁ ጠብ እና ከዚህ በፊት እስክንድር የተሰጠውን የኃላፊነት ቦታ ሲለቅ በኃላፊነት አልቀጥልም በአባልነት ግን እቀጥላለሁ ሲል ትልቁ ምክንያቱ የነበረው ወያኔ እንደሆነ ስንገልጽ ነበር። የወያኔ ጣልቃ መግባት፣ የወያኔ እዚህ ትግል ውስጥ መግባት፣ ከወያኔ ጋር ጥምረት መፈጠሩ ነው ስንል ነበረ። እስክንድር እንግዲህ በራሱ ምክንያት አልገለጸውም። እነሱ በመግለጫቸው መልሰው ይቅርታ ጠየቀ ምናለ ሲሉን በግል ምክንያት ነው ብለውናል። እሱ ግን የግል ምክንያት ነውም አላለም፣ ርዕዮተ ዓለማዊም ነው አላለም። ግን በኃላፊነት መቀጠል እንደማይፈልግ እና በተራ አባልነት መቀጠል እንደሚፈልግ ብቻ ነበር የገለጸው። አሁን እስክንድር በድፍረት ያልገለጸውን ነገር ጌራ በድፍረት መጦ ፊት ለፊት ተናግሮታል። ከወያኔ ጋር መስራት ስለማልችል ነው ብለዋል። ከወያኔ ጋር ለምንድን ነው የማይሰራው ጌራ ብለን ደግሞ ስናስብ እሱ ወደ 6 የሚሆኑ ነጥቦችን ዘርዝሯል። እነዚህን በዋናነት ከጊዜ ቅደም ተከተል አኳያ በ3 ልንመድባቸው እንችላለን። ለምሳሌ ከወያኔ ጋር የነበረን የትናንት ታሪክ፣ የዛሬ አቅሟ እና የነገ ሁኔታዋን በተመለከተ ቁልጭ አድርጎ አስቀምጧል። የትናንት ታሪኳን በተመለከተ ወያኔ የህዝብ ወንጀል አለባት፣ ህዝባዊ ወንጀል የፈጸመች ነች እና ይህንንም ይቅር የማለት ስልጣን፣ የመዳኘት ስልጣን የኛ አይደለም፣ የአማራ ህዝብ ነው። ይቅርታም ከሆነ የአማራ ህዝብ ነው ይቅር ሊላት የሚገባው እና ቀሪው የኢትዮጵያ ህዝብ በሚል አስቀምጧል። ስልጣን የለንም ብለዋል። የአሁን አቅሟን በተመለከተ በወታደራዊም ሆነ በፖለቲካዊ አቅም ከዜሮ በታች ነች ብለዋል። እንደው ከዜሮ በታች የሚለው ምናልባት ተጋኗል ምን ብሏል እንኳን ብንል በእኔም ግምገማ ትንሽ ወታደራዊ ግምገማ ወታደራዊ ጥቅም እንኳን ትሰጣለች። ለምሳሌ 1 ድሽቃ 2 ድሽቃ ትሰጣለች ተብሎ ቢታሰብ በፖለቲካዊ አንግል ደግሞ ሙሉ በሙሉ ታከስራለች። ስለዚህ በወታደራዊ ዘርፉ የምትሰጠው ጠቀሜታ እንኳን ቢኖር ጊዜያዊ ጠቀሜታ ማለት ነው።
ጊዜያዊ ጠቀሜታ ቢኖር በወታደራዊ ኪሳራ መልሳ ታጣፈዋለች። ሁለተኛው ነገር ዛሬ ላይ ወታደራዊ ጠቀሜታ 1 ዲሽቃ 2 ዲሽቃ በመስጠት ሰጥታ ከሆነ ወታደራዊ ጠቀሜታ ሰጥታ ከሆነ ጌራ እንዳለው ከትንሽ ጊዜ በኋላ ገዢ ቦታ ስትይዝ ያንን ዲሽቃዋንም ትቀበላለች። እንደውም የአማራ ፋኖን ተጨማሪ መሳሪያዎች ጭምር ትወስዳለች። መሳሪያ መውሰድ ብቻ አይደለም፣ ትደመስሳለች። አማራን ፋኖ ወደ መደምሰስ ወደ ማጥፋት እንቅስቃሴ ነው የምትገባው። ስለዚህ ይሄም ቢሆን ገዢ ሀሳብ ነው ብዬ አስባለሁ። በጣም መሰረታዊው ነገር ደግሞ የነገ ሁኔታ ነው። ነገ ወያኔ ምንድነው የምታደርገው? አሳጥራለሁ ብሩኬ። ነገ ወያኔ ምንድነው የምታደርገው የሚለውን ስናይ ነገ ወያኔ ስጋት ነች። ጌራ ይህንን ምን ብሎ አስቀምጦታል? የኛ ዓላማ የኛ ፍላጎት መንግስት መቀየር ነው፣ ስርዓተ መንግስት መቀየር ነው፣ ስርዓቱን መቀየር ነው። የወያኔ ፍላጎት ደግሞ ሀገር አፍርሶ ሀገር ማቋቋም ነው ብሏል። በዚህ ሂደት ውስጥ ወልቃይትን፣ ራያን፣ የአማራን አጽመ ርስቶች ትወስዳለች። ይሄ ለአማራ ህዝብ፣ ለአማራ ፋኖ ስጋት ነው። ስለዚህ እኛ ተቸካይ አይደለንም። የተቸካይ ግትር ፖለቲካን አናራምድም። ትናንት ወያኔ ጎድታናለች ብለን የዛሬ ጥቅማችንን አሳልፈን አንሰጥም የሚል ካለ ይሄ በጣም የነጠረ ቆንጆ መልስ ነው። ነገም ስጋት ነች፣ ትናንት ብቻ አይደለም፣ ዛሬም ጥቅመቢስ ነች። ይሄን በደንብ ማስቀመጥ ያስፈልጋል። ሌላ አንድ ያስቀመጠው መሰረታዊ ነገር ደግሞ በፋኖ መካከል ራሱ ስምምነት የለም፣ ኃይል ትከፍላለች የሚል ነው። በዚህ ጉዳይ ላይ የወያኔ ደጋፊ፣ የወያኔ ተቃራኒ የሚል ኃይል ይከፈላል። ይሄ ደግሞ አይተነዋል። እስክንድር ተከፍሏል እኮ ሌላው ብቻ ሳይሆን ማለት ነው። አሁን ጌራም ተከተለ፣ ሌሎቹም ይቀጥላሉ። ለጊዜው ስሜታቸውን አፍነው የተቀመጡ አሉ በስፋት። እነዚህም ነገ እየተከተሉ መውጣታቸው የማይቀር ጉዳይ ነው የሚሆነው እና ጌራ ያለው ነገር ትክክል ወደ መሆን ይመጣል። ብሩኬ በጣም እንግዲህ ዛሬ እያጣደፍኳችሁ ነው ያለሁት ካለው ሰዓት አንጻር። አፈወርቅ ማጠቃለያ ከዚህ አንጻር አርበኛ ገይራ ወርቁ ብዕሩ ስር አነቃቀሱ ጠሊቅ ነው። አርቆ ተመልካች ፖለቲከኛው የሙያም ሰው እንደሆነ አጻጻፉ ያሳብቃል። የማይረባና አይሆኑ አይነት ጋብቻ በማግስቱ ፈራሽ ስለመሆኑ አስቀድሞ ተናግሯል። ስለዚህ አሁን ያለበት ሁኔታ ከማን ጋር አብሮ ኃይል ማስተካከል እንደሚገባ፣ በሌላ በኩል ደስ የሚለው ይህንን አደገኛ መዥገር የሆነውን ህወሓት ለራስ የግል ስልጣን ማስፈጸሚያ መጠቀሚያ ከማድረግና ወይም ደግሞ ከዛ ከርቶ ሄዶ አሁን የአማራን ህዝብ ከሚጨፈጭፈው ከኦህዴድ ብልጽግናም ጋር ሳይቆም የራሱን መንገድ የመረጠ ነገር ግን ህሊናው ለትክክል እሳቤና ዓላማ የቆመ አይሆን ቦታ ገብቶ ለዓለም መዳዳፍ የፈለገ ሰው በመሆኑ ይመሰገናል። ጨርሻለሁ። አፈወርቅ ከልብ አመሰግናለሁ። ጌጥዬ አሁን ያነሳቸውን ነገሮች ነገ እንመለስበታል። በጣም ትልልቅ ነገሮች ስለሆኑ እነዚህ ሶስቱም ጉዳዮች በመከፋፈል በውስጥ አለ፣ አለመግባባት አለ፣ ብዙ እልፎች በዚህ ምክንያት ይርቃሉ የሚል ቋንቋም ተጠቅሟል። ከጄኖሳይድም አንጻር ያነሳው ነገር አለ። ምክንያቱም የአማራ ህዝብ በጄኖሳይድ ተጠያቂ ነው ብሏል። ይህን ነገር እንዴት ይጸዳል? በጣም በጥሩ ቋንቋ ነው የገለጸውና ነገ እንመለስበታለን። ይህንንም ካለን ጊዜ አንጻር እዚህ ላይ እንቋጫለን። ሁለታችሁም ከልብ አመሰግናለሁ። በመላው ዓለም ሆናችሁ ዝግጅታችን ስትከታተሉ የነበራችሁ ለዛሬ ያልነው ይሄን ይመስላል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሌሎች የማድረሱን ስራ እንድትሰሩ ጠይቃለሁኝ። በምትችሉት ፕላትፎርም መሰረት ለሌሎች አድርሱ። የዛሬውን አብቃን። ጤና ይስጥልኝ።